መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። ከዛሬ 5-6-7 ወር በፊት ማስተር አብነት የተናገረው ኑዛዜ ለፈው ቅርብ ጊዜ ላይ ታመምኩና ተስፋ ቆረጥኩ። ብዙ አመታት ታመሜያለሁ። መቀመጥ አልችልም፣ መቆም አልችልም፣ መስራት አልችልም። በጉልበቴ ተንበርክኬ ነው መኪና ውስጥ ረጅም መንገድ የሚሄደው። በካንሰር ታመምኩ። ቲክቶኬን፣ ፌስቡኬን፣ ዩቲዩቤን እና ኢንስታግራሜን እና ሲሜን ጭምር ለተለያዩ ሰዎች ባደራ መልክ ሰጥቻለሁ። የኔ ተከታይ ከኔ ጋር እኩል አይሞት፣ እግዚአብሔርን ያገለግላል። የኔ ሚዲያ በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለደሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃቸዋል። ወንድሜ ብያለሁ አላልኩም? ሰላም ጤና ይስጥልን። እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን ኤርትራውያን፣ ዛሬ ወደ እናንተ ይዤላችሁ የመጣሁት ብዙዎቻችሁ በቲክቶክ ስትመላለሱ ወይም ደግሞ በቲክቶክ ስትመለከቱት የነበረ ብዙዎቻችንን ያስጨነቀ ብዙዎቻችንን ምን ይሻላል፣ ምንድነው ምክንያቱ፣ ምንድነው የተደበቀው ነገር ብለን ብዙዎቻችን ስንጨነቅበት የነበረው ትልቁ ጉዳይ ከትላንት ወዲያ አንድ ወንድማችን ማስተር አብነት ከ4 ሚሊዮን ኦሬዲ ወደ 5 ሚሊዮን እየገባ ነውና ወደ 5 ሚሊዮን ተከታይ ያለው ወንድማችን እጅግ በጣም በጠና ታሟል። ህመሜንም መናገር አልፈልግም ሲል ተደምጧል። በአዲስ ሚዲያ ኔትወርክ ላይ ባስተላለፉት ቪዲዮ ላይ እና ብዙ ሰዎች ያንን ቪዲዮ እየተቀባበሉት ይገኛሉ በቲክቶክ ላይ። ማስተር አብነትም ዛሬ ምሽት መግለጫ ሰጥቷል። ስለጫውም ደግሞ እንዲህ ሲል ተደምጧል። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። እንግዲህ እንደሰማችሁት ነው ማስተር አብነት ከራሱ አንደበት እንደተናገረው ይህ ህመም ዛሬ አይደለም የጀመረኝ። ከዛሬ 1 ዓመት ከ5 ወር በፊት በጎፋ ገቢ ማሰባሰቢያ በሚያደርግበት ጊዜ ከዛን ጊዜ ጀምሮ ይህ ህመም እንዳመመው ይናገራል። ነገር ግን ሁላችንም ያልተረዳ ነው ማስተር አብነትን ልብ ያላልነው አንድ ትልቅ ነገር አለ። ከዚህ ቀደም ማስተር አብነት ከዚህ ህመም በፊት በህይወቱ ላይ ያጋጠሙት
የተለያዩ ህመሞች አሉ። ከነዛም ህመሞች መካከል የእግሩ ላይ ካንሰር ተብሎ ነበረ። እንዲሁም ደግሞ ከጉልበት በታች እግርህ ይቆረጣል ተብሎ ነበረ። እንደ እግዚአብሔር ቸርነት ያንን ጊዜ አልፎ እግዚአብሔር ምሕረት አድርጎለት በደህና ሁኔታ ላይ ይገኝ ነበረ። ከዚህም ባለፈ ይሄንን ነገር ስነግራችሁ እኔ እጅግ በጣም እንደ አንድ የምሬ ነው የምላችሁ ማስተር አብነት ማለት ከኔ ጋር ጓደኛሞች ነን። ወንድሜ ነው፣ ከጓደኛዬም በላይ ነው። በጣም ማለት ብዙ ጊዜ እንኳን ባላገኘው ያገኘውበት ጥቂት ጊዜያቶች የማይረሱ ጥሩ ጊዜ አብረን ያሳለፍንበት የተማማርንበት ኤክስፒሪየንስ ሼሪንግ ያደረግንበት አብረን የምሳ ግብዣ ነበረን፣ የራት ግብዣ ነበረን። 1-2 ቀን 3 ቀን አብረን ውለን ብዙ ነገሮችን አብረን ለመወያየትም ለማውራትም ችለናል። ያው እንደምትመለከቱት ነውና ማስተር አብነት የምር ለእኔ በእነዚህ ቀናቶች ውስጥ አብሬ ቆይቼ ፍጹም ጤነኛ በውስጥህ ላይ ምንም አይነት ህመም እንደሌለ ደስተኛ መስለ ነበር የታየኸኝ እና እኔም እንደማንኛውም ሰው ከሩቅ እንደሰማ ሰው ነው ስላንተ ተሰማ እጅግ በጣም የደነገጥኩት እና በጣም ነው ስሜቴ የተነካውና እስቲ ማስተር አብነት ይህ ህመም ዛሬ ላይ ነው ወይስ ደግሞ ከዚህ ቀደም ሚዲያ ላይ አውርቶታል ብዬ ወደ ኋላ ተመልሼ የማስተር አብነት የተለያዩ ኢንተርቪዎችን እያገላበጥኩኝ ነበርና ማስተር አብነት ከዚህ በፊት የተለያዩ ህመሞች አጋጥሞታል። ከህመም ባለፈ አንድ ተስፋ የመቁረጥ ቪዲዮ ተመልክቼበታለሁ። ማስተር አብነት ከዚህ በኋላ እኔ እንኳን ባልኖር ከዚህ ዓለም ብሰናበት ፎሎወሮቼ አብረውኝ አይሰናበቱም፣ አብረውኝ ሊሞቱ አይችሉም። ስለዚህ ለነሱ የሚሆን ቲክቶኬን፣ ፌስቡኬን፣ ዩቲዩቤን እና ኢንስታግራሜን እና ሲሜን ጭምር ለተለያዩ ሰዎች ባደራ መልክ ሰጥቻለሁ። ለዚህም ምስክር የሚሆነኝ የስጋ ወንድሜ ያለ የሚል ቪዲዮ ተመለከትኩኝና ከዛሬ 5-6-7 ወር በፊት ማስተር አብነት የተናገረው ኑዛዜ ማለት ህመሙ የዛኔ ነበር ማለት ነው እንዴ? ይሄንን ከማለቴ በፊት አንዴ ይሄንን ቪዲዮ ሙሉን የተናገራቸውን ቃል በቃል ሰምተን እንመለስ። በዛ ሁሉ ስቃይ ውስጥ እያለው ተስፋ ቆርጬ ቤት ተደብቄ እያለው በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ። ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍነው ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው፣ እግዚአብሔር ግን አይቻልም ብሎ ከለከለው። ባለፈው ቅርብ ጊዜ ላይ ታመምኩና ተስፋ ቆረጥኩ። ብዙ አመታት ታመሜያለሁ። መቀመጥ አልችልም፣ መቆም አልችልም፣ መስራት አልችልም። በጉልበቴ ተንበርክኬ ነው መኪና ውስጥ ረጅም መንገድ የሚሄደው። በጣም ከበድ ስለኝ ተኛውና ከባድ ጭንቀት ውስጥ ገባው። ከሰጠኝ ሁሉንም ሰጣለሁ ብዬ ያን ሁሉ ነገር ነግሬው እግዚአብሔር ባረከኝ። በብዙ በረከት በሞገስ ባረከኝ፣ በጸጋ ባረከኝ። መልካም ሰዎች እንዲከተሉኝ እንዲያግዙኝ አደረገ። እንደው እግዚአብሔር ሆይ ብጠረኝ እነዚህ ያንተ አገልጋዮችን እኔ ይዤ ነው የሚጠፋው። በሚሊዮኖች የሚቆጠሩ ሰዎች አገልግሎትን የሚደግፉ አለዋ። እኔን አይደለም የሚከተሉት እኮ የራእዩ ባለቤቶች አለበውና ወዲያውኑ ቲክቶክ አካውንቴ ላይ ወደ 4 ሚሊዮን የተጠጋ ተከታይ አለ። ፌስቡክ ላይ 1 ሚሊዮን ያለፈ አለ። ዩቲዩብ አለ፣ ኢንስታግራም አለ። እኔ ሲጠፋ ይሄ
ህዝብ መጥፋት የለበትም። ካዜናዎችን ገዛውና አንደኛው ካዜና ላይ ሰው ጋር አስቀመጥኩና ኢሜሉን፣ አንደኛው ካዜና ላይ ሰው ጋር አስቀመጥኩና ፓስወርዱን፣ አንደኛው ካዜና ሰው ጋር አስቀመጥኩና ሲም ካርዱን የተከፈተበትን። እኔ ከሌለው እኔ ጋር ያሉ በጎ ልብ ያላቸው ሰዎች የእግዚአብሔርን አገልግሎት ያስቀጥላሉ። የኔ ተከታይ ከኔ ጋር እኩል አይሞት፣ እግዚአብሔርን ያገለግላል። የኔ ሚዲያ በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃቸዋል። ወንድሜ ብያለሁ አላልኩም? ይህን ቪዲዮ ከሰማችሁ በኋላ ብዙዎቻችሁ ልባችሁ እንደሚያዘን እንደምትከፉ ማለት ማንም ልብ እንዳላለው በተለይ እኛ ኢትዮጵያውያን ልብ እንዳላልነው እንደተረዳችሁ አስባለሁና ዛሬ አይደለም የማስተር አብነት የሚጀምረው። እሱም እንዳለው ከአንድ ዓመት ተኩል በላይ አስቆጥሯል። ሲናገር እንደሰማችሁት እንግዲህ ጉዞ እንኳን በሚያደርግ ጊዜ በንብርክክ ነበር ሲጓዝ የነበረው። መኪና ውስጥ ረጅም ጉዞ አይችልም። ስለዚህ እኛ ብዙዎቻችን እንደ ሰው ሆነን የተለያዩ ነገሮችን ልናወራ የተለያዩ ነገሮችን ልናገር እንችላለን። ነገር ግን የሰው ልጅ የልቡን የውስጡን ህመም አናቀውም። አብረነው ያለን ሊመስለን ይችላል፣ ያገዝነው ሰፖርት ያደረግነው ሊመስለን ይችላል። ግን የሱን የውስጡን ህመም ልናቅ አንችልም እና ሁላችንም በመላው ኢትዮጵያ የምንገኝ ሰዎች ይሄን ቀን መቼስ ትረስቷላችሁ ብዬ አላስብም። የጎፋ ህዝብ እጅግ በጣም በከባድ ሐዘን ውስጥ ይገኛል። ጎፋ እያለቀሰች ትገኛለች። በድንገት በተከሰተው በመሬት መንሸራተት ምክንያት በአካባቢው እናንተ ደጋግ ኢትዮጵያውያን እንዲሁም ኤርትራውያን ወገኖቼ ለጎፋ ህዝብ እጅግ በጣም አስቸኳይ እርዳታ ስለሚያስፈልጋቸው በገንዘብ በቁሳቁስ እንዲሁም የሕክምና ባለሙያዎች ሙያዊ እርዳታ እንድታደርጉ ስንል በፈጣሪ ስም በትህትና እንጠይቃቸዋለን። ይህ ቀን ማለት የምንወደው የምናከብረው ለብዙ ሺህ ሰዎች የደረሰው እንዲሁም ደግሞ ወገኖቹ በጎፋ ላይ በደረሳቸው አደጋ እነሱ ለማገዝ ከነሱ ጎን ለመቆም ቅድሚያ በቦታው ላይ ከተገኙ ሰዎች መካከል የመጀመሪያው ሰው እና ከዚህ ቪዲዮ ምን ትማሩበታላችሁ? እኔ እንደራሴ አንዳንድ መልካም ስራዎች ማለት አንዳንድ መልካም ልናደርግ ያሰብነው ነገር ወይ ደግሞ መልካም ያደረግነው ነገር ራሳችንንም አንዳንዴ ሊያሳጣን ይችላል እንዴ ብለን እናስብ ብዬ እንዳስብ አድርጎኛልና አሁን ለናንተ ወደ እናንተ ይሄንን ጉዳይ ይዤላችሁ የመጣሁት እንግዲህ ማስተር አብነት ከዚህ ቀደም በዚህ ህመም ሲሰቃይ ነበረ። አሁን ግን ማስተር አብነት እንደተናገረው ከሆነ ከሁለት ወር በኋላ ከሀገር ውጪ እወጣለሁ፣ ልመለስም ላልመለስም እችላለሁ በሕክምናው ብሏል። እግዚአብሔር እንዲያግዘው እንዲረዳው በመላው ሀገር የምትገኙ ኢትዮጵያውያን ኤርትራውያን እንዲሁም ትውልደ ኢትዮጵያውያኑ ናችሁ እህት ወንድሞቻችን ማስተር አብነት አሁን ብዙ ሰዎች ለማስተር አብነት የተለያዩ ፈንድራይዚንጎች የተለያዩ ጎፈንድሚ ምናምን እያሉ ነው። ግን ደግሞ ማስተር አብነት በንግግሩ ላይ ሲናገር ለኔ ከምንም በላይ ከናንተ የምፈልገው አንድ ነገር ነው፣ እርሱም የናንተ የውድ ኢትዮጵያውያን ጸሎት ነው የምፈልገው ብሏል። ይህንንም ከተናገረ በኋላ ኦልሬዲ አሁን 17 ሰዓት ሆኖታል። በራሱ የቲክቶክ ፔጅ ነው ያስተዋወቀው። ስለዚህ ሁላችንም በቻልነው አቅም ይህን ቪዲዮ የተመለከታችሁ ሰዎች የ2 ደቂቃ ፋታ ወስዳችሁ ባካችሁን ለማስተር አብነት ጸሎት እንድታደርጉ በአክብሮት ተጠይቃችኋለሁ። ማስተር አብነት በአሁን ባለበት ህመም
ሲናገር ከሰማሁት ልቤን ካደማው ንግግር ውስጥ አንዱን ላሰማችሁ። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። እኔ ህመሜን መናገር ባልፈልግ እንኳን ስጋ ግን ይናገራል አለ። እሱ ህመሙን መናገር አልፈለገም፣ ህመሙ ግን ፊቱ ላይ ያስታውቃል። እሱ ስለ ራሱ መናገር አልፈለገም። አይገርምም? ግን እየሳቀ እየተጫወተ ሰው እየረዳ ልናጣው ነበር። የምሬ ነው። እግዚአብሔር ይህንንም እንድናቅ ስላደረገን እግዚአብሔር ይመስገን። ለማንኛውም ውድ ኢትዮጵያውያን ባካችሁ አንድ ልመና መለመን እፈልጋለሁ። እናንተን ሁላችንም ለማስተር አብነት ጸሎት እንድናደርግ እንድናስበው በአክብሮት ጠይቃችኋል። ማስተር አብነት ወንድሜ ይሄ ለማስታወሻነት ይቀመጥልኝ። በእርግጠኝነት እግዚአብሔር ፈውሶክ ከሄድክበት በሰላም ተመልሰ የጀመርከውን ራዕይ የጀመርከውን የእግዚአብሔርን ግብ እንደምትፈጽመው በአንተም እንደሚቀጥል ብዙ ዓመትም እንደምትኖር እርግጠኛ ነኝ። እግዚአብሔር ይፈውስ። እግዚአብሔር ካንተ ጋር ይሁን፣ ይርዳ፣ ከጎን ሆኖ ያግዝ። ወንድሜ እወድሃለሁ። ለትውስታ ያክል ይሄን ጋበዝኳችሁ።